አንተ እኔ አናውቅም እንዴ? አንተ ራስህ የለመድከውን ነገር ሰው ላይ ስታላክክ በአንተ ነው የሚቀለው። ከአንዴም 3 4 አይተንባል ባንተ። እሺ አረ ኳስ በመሬት እንዴ! ምን ሆነሽ ነው ናዲ? ምን ነው ነገሩን እንትን አልሽው? እናንተስ ብሩኬ ፍፄ የምትሰሩበት የፕራንክ አይዲያ አጣችሁ እንዴ? እንደዚህ እህትና ወንድም በእንደዚህ አይነት መንገድ የመጨመላለቅ ነው። አትጨመላለቁ። እውነት ስነ ስርዓት ያዙ። ሌላ አይዲያ ፈልጉና ስሩ። ምንም የሚያስተምር ነገር የለም። ምንም ብሩኬ ያንተ የደስታ ቀን ነው። ሀይሚም ያንቺ የደስታሽ ቀን ነው። በእርግጥ አንቺ ምንም የምታውቂው ነገር የለም። አንድ ቀን ብቻ ፕራንክ ባደረግሽው ነው እዚህ ደረጃ የተደረሰው። ነገር ግን ደግሞ ነገሩን መቋጨት ሲገባችሁ ጭራሽ የሌለ ዝባዝንኬ ውስጥ ገባችሁ። አሁን ይሄ አንቺ የተናገርሽው ነገር ናኔ እውነት ሀይሚንና ብሩኬን ያስታርቃል ብለሽ ነው? አይደለም፣ ሳይድ ይዘሽ ነው እያወራሻለሽው። ኦዲየንስና ኦዲየንስን ለማጣላት ነው ይሄ ሁሉ ነገር ማለት ነው። አሁን ኦዲየንስና ኦዲየንስ አንድ ሆኗል። ተዋደው ተፋቅረው ተከባብረው ባሉበት ሰዓት እንደዚህ አይነት እሾህ የሆነ ነገር ነው እየሰነዘራችሁ እየመጣችሁ ምንም ላጠቅሙ ለብሩኬም ለሃይሚም ኦዲየንስ ለኦዲየንስ የምታባሉት። ኳስ በመሬት አናቀህም ወይ 30 ሴት ይዘህ እየመጣ ቤት ድረስ ምናምን ምን ዝባዝንኬ ሌላ ታሪክ ውስጥ ምን አገባባሽ ናኒ? ይሄ ያለፈ ነገር አይደለ እንዴ? ለፕራንክ ብሎ አይደለ እንዴ ያመጣው? ሴት ፈልጓቸው ነው እንዴ? ለራሱ ለህይወቱ ብሎ ነው እንዴ ብሩኬ ያመጣቸው? እነዛን ሴቶች ከሱ ጋር እንዲኖሩ ነው እንዴ? ለምንድን ነው እንደዚህ ነገር እንደሚጠናበት ብሩኬን እያወቃችሁ እንደዚህ አይነት ነገር የምትቆሰቁሱት? ኧረ አንዳንድ ጊዜ ወደ ራሳችን እንመለስ። እውነት ስንት ጊዜ ነው ያገረጡን? እነዚህ ልጆች እኮ መልሰው የሚገናኙ ናቸው። የሚዋደዱ የሚፋቀሩ ናቸው። በሚዋደዱ በሚፋቀሩ ሰዎች መሀል ገብተን እሾህ የሚል ንግግርን አንሰንዝር። አዎ ይቅር ይበለን እንዴ! ምን ሆነሽ ነው? አናቀህም ወይ ሴት ይዘህ ቤት ድረስ እየመጣ ምናምን ነገር። ሀይሚና እሱ በተጣሉበት ሰዓት የሆነ ነገር ለማስተካከል ብሎ ሴት ይዞ መጥቷል። ከዛ ያለፈ ምን አደረገ? ምን ያደረገው የምታውቂው ነገር አለ? ከካሜራ ጀርባ የምታውቂው ነገር አለ ስለሱ እንዴ? ለምንድን ነው እንደዚህ ሰውን ማገርጣት? ካሜራ ላይ ወጥቶ ይደብራል። ሀይሚዬ የኔ እናት ይሄ ደስታሽ ቀን ነበረ፣ የብሩኬም የደስታው ቀን ነበረ። ነገር ግን ደግሞ በዚህ በደስታችሁ ቀን እንደዛ አይነት ነገር በመጀመሩ እንደዛ አይነት ሁኔታ ላይ በመደረሱ እኔ በበኩሌ በጣም ደብሮኛል። እግዚአብሔርን ነው የምላችሁ ከሚባለው በላይ 350,000 መድረስ እንደ ቀላል አትዩት። ብዙ ዋጋ ከፍለውበታል፣ ተሰርበውበታል፣ ብዙ ነገር ተብለውበታል እዚህ ለመድረስ። ይሄንን የደስታችሁን ቀን ሁለታችሁን ማጣጣም ሲገባችሁ ወደ ሌላ ዝባዝንኬ ውስጥ መግባት ማለት ምንድን ነው? አልገባኝም። ሀይሚ አንድ ጊዜ ፕራንክም አደረገች፣ ነገሩን በዛው ማብቃት ነበረ። ፕራንክ መሆኑን ብሩኬ ነግርሃለች ሀይሚ። ነገር ግን ደግሞ ይሄ ነገር እንዲራዘም ማን ያደረገው? ብሩኬ ነው? ፍፄ ነው? ማን ነው? ሲቀጥል ደግሞ አሁን እህትና ወንድም መሀል እንደዚህ አይነት ነገር እወድሃለሁ አለችው ምናምን መስዋዕት ክፈልልኝ። አሁን ብሩኬ መስዋዕት ክፈልልኝ አለኝ፣ ከፈልኩለትኝ ፍፄ ምናምን ነገር ከዚህ በላይ ምን ላድርግ እኔ ትቼለታለሁ ምናምን። ብሩክ እንደዛ አይባልም። የምር የውስጥህን እኮ እናውቃለን፣ ምንም ነገር እንደሌለ ለፕራንክ እንደሆነ። ግን ይሄንን ነገር ወደ ጎን ጣሉት። ሙፍታ በምትችለው አቅም ሁለቱንም ለማነጋገር ሀይሚንም አግኝተ ለማናገር ነገሩን ለመፍታት ርቀት መጓዝ አለብን። በዚህ ማብቃት የለብም። አንተ ትሻላለህ ከሁሉም ማለት ነው። ነገሩ እንዲበርድ አድርግ። አለቀ። ሙሽ እዚህ ጋር ሳይድ ይዞ አናቀህም ወይ እንደዛ ታደርጋለህ ምናምን። የሰውን ቁስል አንቀስቅስ። ያለፈ ነገር አለፈ። ላለፈ ክረምት ቤት አይሰራም። አለቀ፣ አልቋል። እንዴ ሰውን ባለፈ በድሮ በሬ ያረሳል እንዴ? የለም፣ አለቀ። ለምንድን ነው ስለ ያለፈ ታሪክ የምናነሳው? እሺ ሀይሚ አንድ ጊዜ ፕራንክ አደረገች፣ አይኖ ብሩኬ ደግሞ ሀይሚ 2 ጊዜ ፕራንክ ስላደረገችው 2 ጊዜ ነው ያደረገችው። በቃ ይሄ ነገር ደግሞ እስቲ 1-2 ጊዜ እኔ ፕራንክ ላድርግና ከዛ ያቆማል ብሎ አስቦ ሊሆን ይችላል። ከዛ ደግሞ እንዲራዘም ያደረጉት በጋራ ተመካክረው ያራዘሙት ነገርም ሊሆን ይችላል ብዬ ነው አሁን ላይ ያሰብኩትኝ። ነገር ግን ደግሞ ይሄንን አሁን እየተደረገ ያለውን ነገር ሀይሚ ምንም ነገር አታውቅም። ምክንያቱም ዛሬ በናኒ ቤት እንደ ከፋት ነው የሚያሳየው። ከፍቷታል፣ ተከፍታለች። ነገር ግን አትከፊ። ብሩኬ በእንደዛ አይነት ነገር አይጠረጥርም። እንደገና ደግሞ ፍጹምም እንደዛ ማድረግ ልክ አልነበረም።
ነገሩ በዛ ማቆም ነበረበት ባጭሩ ማለት ነው። እና ሀይሚዬን አታጨናንቋት። እውነታውን ታውቁታላችሁ፣ ፍጹምም ብሩኬም ማለት ነው። አታጨናንቋት። ይህንን ነው እኔ ማለት እንፈልገው። ከዛ ባሻገር ግን የሆነ ሳይድ ይዞ ከሌ ማለቱ ጥሩ አይደለም። እነዚህ ልጆች ከቻላችሁ ማለት ማማት ነው በቃ። ብሩኬም ፕራንክ እያደረግኩሽ ነበረ ብላ ለሀይሚ ንገራት እንጂ እንደዚህ የማይመስል ነገር ወንድምና እህት ተዋደደ እኔ መስዋዕት ከፈልኩለት ምናምን ነገር ብሩኬ የማይመስል ወሬ ነው ይሄ። የምሬን ነው እንዴ። ማን እህቱን ያፈቀረው? ቤት ሀገር ነው እንዴ? ሀይሚና ፍጹም እህትና ወንድም ናቸው። ለአንተ ደግሞ አብሮ አደግ ጓደኛ ማለት ወንድም ነው። እንዴት ነው አብሮ አደግ ወንድምህ ሀይሚን ሊመኝ የሚችለው? የማይመስል ጭራሽ ለጆሮ ራሱ አይጥምም፣ ጭራሽ አይጥምም። እና የማይጥም ነገር እንትን አትበሉን። ይሄንን ነው እኔ ማለት የምፈልገው። እና እዚህ ጋር ነገሩን ልትፈታው የምትችለው እንደ ትልቅ ሰው አንደርስታንድ አድርገህ በደንብ ሰፋ አድርገህ ሙፍታ ነገሩን ብጨርሰው ጥሩ ነው። በዚህ ልክ ሰውን ማጨናነቅ ጥሩ አይደለም። ናኒ ደግሞ ማስታረቅ ካለብሽ ሁለቱንም ተቆጭ እንጂ እኛ እናቃለን ምናምን ብሎ ብሩኬ ላይ እንደዚህ መጨፈር ጥሩ አይደለም፣ ልክ አይደለም። ኦዲየንስ እንዲጠላው እንዲሰድበው የሆነ ነገር ማድረግ ነው። ምንድን ነው ምንም እንኳን የሚወደው ወንድሙ ሚስት ብትሆንም ይከፈዋል እንዴ። ሰውን ማገርጣት በሚዲያ ጥሩ አይደለም እንደዚህ ማለት ነው። ለዛውም ነገር የሚጠናበትን ሰው ላይ ማለት ነው። ምናልባት እኮ አንቺ ለሀይሚ አዝነሽ ምናምን ሊሆን ይችላል። ኖ ሀይሚ እኮ ብሩኬን ትወደዋለች። ገባሽ? ሀይሚን ብትሆን እኮ የራሷ ሰው እዛ ጋር ሚዲያ ላይ እንዲሰደብባት የሆነ ነገር እንዲባልባት አትፈልግም። ምንም ብትከፋ ምንም እንኳን በውስጣቸው የሆነ ነገር ፕራንክ ቢደራረጉም እኮ መልሰው የሚገናኙ ሰዎች ናቸው። እንዴ ስንትና ስንት ተደራርሰው መልሰው ቅማምዬ እኔ ያለ አንቺ አንተ ያለ እኔ እየተባበለው ተውኝ በእናታቸው አታስቁኝ። ቅማምዬ ግንባሬን ሳቢኝ። ተው እንጂ አታስቁን። እነዚህ ሰዎች መልሰው የሚገናኙ ናቸው። ዝም ብላችሁ ሰውን ሰው አታሰዱ ማለት ፈልጋለሁ በዛ አጋጣሚ። ለማንኛውም እኔ ድሮ ለታ ከሚዋደዱ ሰው መሀል ገብቶ መፈትፈት ድሮ ለታ አቁሜያለሁ። ያው እናንተ አታምኑም። የሆነ ከባድ ፕራንክ ከተጀመረ ትዞራለች ብላችሁ አታምኑኝም። እኔ አልዞርም፣ እመኑ። ብታምኑኝ ይሻላል። እኔ ምንም ዞር ነገር የለም ከዚህ በላይ